ማንም ሰው አንተ ሳትናገረው ሳትነካው በመንፈስህ ሳይሞላ አይውጣ። እጅህ በመካከላችን ትንቀሳቀስ። ምድራችንን አስብ፣ ሕዝባችንን አስብ። በልዩ ልዩ መከራና ሐዘን ውስጥ ያሉትን ሰዎች አጽናና። የታመሙትን ፈውሳቸው። በየሆስፒታሉ ያሉትን አንተ ታደጋቸው። እግዚአብሔር በየቤታቸው የተኙትን አስባቸው። አንተን የሚፈልጉ ረድኤትን የሚፈልጉ ማጽናናትን የሚፈልጉ በልዩ ልዩ ስፍራና ሰፈር ያሉትን እግዚአብሔር ሆይ ልጆችህን፣ ሴት ወንድ ልጆችህን፣ እናቶችን፣ አባቶችን፣ ወጣቶችን ሁሉ የሚያጽናና ያንተ መንፈስ ይሂድላቸው። በዚህ የምንጸልየውን ስለምትሰማን ደግሞም ስለሰማህን እናመሰግናለን። ስለ ሁሉ ክበር በኢየሱስ ስም አሜን። እግዚአብሔር ያክብርልን። አረፍ አረፍ በሉ። ይኸውላችሁ የክርስትና ትምህርት አልተለወጠም። ከጌታ ከኢየሱስ ክርስቶስ ጋር ከሙታን ከተነሳችሁ እርሱ ተቀምጦ ባለበት በላይ ያለውን እሹት እንጂ በምድር ያለውን አይደለም። ስለዚህ እውነተኛ ደቀ መዝሙር ሲኖር መሬት እያየ አይደለም፣ መሬት ላይ ያለውን ነገር እያየ በላይ ያለውን እያሰባችሁ በላይ ያለውን እየሻታችሁ ኑሩ የተባለ። ስለዚህ ህይወትን በጣም ረብሻ ውስጥ የሚከት፣ ተስፋ መቁረጥ ውስጥ የሚከት፣ ጨለማ ውስጥ የሚከት፣ ግራ መጋባት ውስጥ የሚከት ምንድነው ካላችሁ በላይ ያለው አይደለም። ንቅል አርገን አይናችንን እዚህ ስናረገው ህይወታችን ከባድ ውድድር ውስጥ ይገባል። ከባድ ባዶነት ውስጥ እንገባለን፣ እንሰምጣለን። ጳውሎስ እኮ ያለቀሰው ለዚህ ነው። እስር ቤት ውስጥ ሆኖ ወንጌልን የሚፈትን ቤተክርስቲያንን የሚፈትን አደገኛ ሰልፍ በነዛ ሰዎች በመስቀል ጠላቶች ቤተክርስቲያን ስትታመስ ከአንድም ሁለቴ ደብዳቤ ጽፌ ነበር፣ አሁን እያለቀስኩ ነው ምጽፈው ያለው እኮ ይሄ ነው ምክንያቱ። ለምንድን ነው የሚያስለቅስ? በሆዳቸው አምላካቸው የሆኑ ሰዎች ገብተዋል። እነሱ ሰዎች መጨረሻቸው ጥፋት ነው። ክብራቸው በነውራቸው የሆኑ ሰዎች ገብተዋል። እነሱ መጨረሻቸው ጥፋት ነው። ሐሳባቸው ምድራዊ የሆኑ ሰዎች ገብተዋል። መጨረሻቸው ጥፋት ነው። የኛ ግን ሀገር ቤት ነዋል ሰማይ። ይሄ አይቀየር። ተረጋግታችሁ መኖር ከፈለጋችሁ እንደ ደቀ መዝሙር በላይ ያለውን እሹ፣ በላይ ያለውን እየሻትን አንኖር ምን ሞራለን እኮ። ለዚህ ነው ከዓለም እንድታወጣቸው አለ ምን ኢየሱስም ጌተሰማኒ ሲጸልይ እንድታወጣቸው አለ ምን በዛው ያሉ ከክፉ ጠብቃቸው። እንኖራለን፣ ጠባቂያችን አለ። አሜን። አታወጣቸውም፣ እዛው ነው የሚኖሩት። የት? እዛው ዓለም ላይ መከራ፣ ችግር፣ ፈተና፣ ውጣ ውረድ፣ ጦርነት፣ አጋንንት ያለበት ዓለም ላይ ይኖራሉ። እዛው ጠብቃቸው። እኔ ሰጠኸኝን ቃል ሰጥቻቸዋለሁ ብሎ ቁጭ። የተሰጠንን ይዘን የምንኖረው ዓለም ላይ የምናስበው በላይ ያለው። እስቲ ቼክ አድርጉ። ምንድነው ያሰመጣችሁ? እንደ ጴጥሮስ መጀመሪያ ያየነው ነገር ነበረ። መቀመጫችንን በርግጫ ያስመታን ደስ ያሰኘን አንድ የሰማነው ነገር ነበረ። ሐሴት ያደረግንበት ነበረ። ሌላ ዲል የለንም። ከጌታ ጋር የተፈራረምኩትን ሌላ ነገር የለም። ያስገረመኝ ዓለምን በቃኝ እንድል ያደረገኝ፣ አመጽንና ኃጢአትን ጥዬ ከሱ ጋር እንድመጣ ያደረገኝ፣ የፈረመልኝ የገባልኝ ነገር የለም። ያሳየኝ ሰማይን ነው። ያሳየኝ ክብሩን ነው። ያሳየኝ ከሱ ጋር የሚኖረኝን የዘላለማዊ ሕይወት ነው። እሱ ነው ያዘመረኝ፣ እሱ ነው ያስጨከነኝ፣ እሱ ነው ከሱ ጋር እንድኖር ያደረገኝ፣ እነዚህን 30 ምናምን ዓመታት እንድከተለው ያደረገኝ እሱ ነው። ሌላ ያለኝ የለም። ይሄን ነግሮኝ ነው ያዘመረኝ፣ ከጓደኞቼ የለየኝ፣ ከነበርኩበት አመጽና ጨለማ ያስሩጦ ያመጣኝ፣ ከቅዱሳን ጋር እንድገባ ያደረገኝ እሱ ነው። አልተቀየረ። ስንገባ ግን እሱን እንደ ካርታ እንደዚህ እንደ ባንቹ እንደዚህ አድርገው ቀይረውት ከዛ መጣንና ቁማር ውስጥ ገባን። ግልብጥ ዜሮ ወይ ከዛ እንዲህ እየተምታታን ዋናችንን የሚሳረግ። እኔ ብዙ ነገር ላጣ እችላለሁ። በጣም ጮሌ ጎበዝ ምናምን አይደለሁ። ይሄን እውነት ግን አልጥልም። ይሄን እውነት እንደ ጎበዝ በረኛ ይዤ ነው ማለፈው። ይሄንን አልጥልም። በዚህ አልደራደርም። ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም እሱ ያው የደስታችን ሚስጥር እሱ። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ስንባል የእውነት ደስ ብሎኝ ነው የመጣሁት። አሁን ትደሰታላችሁ። ስንት ሰው ነው በጌታ ደስ ይበል ሲባል ጌታ ማነው? ጌታ ኢየሱስ። በሱ ምን ይበል ደስ ይላችኋል? በጌታ ነው ደስ የሚለን ወይስ በፍርፋሪ ነው? አያችሁ፣ የደቀ መዝሙር ህይወት በላይ ያለውን እየሻቱ መኖር ነው። በላይ ያለውን እየሻቱ
ይሄ ብቻ አይደለም፣ በመንፈስ ተመላለሱ ብለናል። ባለፈው ሳምንት የመንፈስ ፍሬ ይኑራችሁ ተብለናል። በመንፈስ ነው የምንመላለሰው። ስንመላለስ አንነቅልም። ኮኔክሽናችን ከሱ ጋር ነው። እሱን እየሰማን ነው የምንወጣው የምንገባው። እንደተነገረልን በእግዚአብሔር መንፈስ የሚመሩ ናቸው እነዚህ የእግዚአብሔር ልጆች የተባለው። ይሄ ዝም ብሎ ነቅሎ በጀማ የሚያስብ ይሄ ነቅሎ በመንጋ የሚያስብ አይደለም የሚለው በእግዚአብሔር መንፈስ የሚመሩ ነው እንጂ የሰው ፊት አይተን አጀባና ምናምን አይደለም። እንደሱ ከሆነማ እኔ ድሮ ነው የፈረስኩ አይደለም። በመንፈስ ተመላለሱ የመንፈስ ፍሬ ይታይባችሁ ብለን የመንፈስ ፍሬ ምንድን ነው የሚመስለው የሚለውን አይተናል አይደለ? የመንፈስ ፍሬ መንፈስ በመንፈስ ስንመላለስ የመንፈስ ፍሬ ምንድን ነው ተባባል? ፍቅር፣ ደስታ፣ ሰላም አለን ወይ? አለን ወይ? ይሄ ደቀ መዝሙር ህይወት በደቀ መዛሙርት ህይወት ውስጥ የሚታየው ይሄ ነው። ሰላም ተገርፈዋል፣ አዎ ሰላም ናቸው። ተደብድበዋል፣ አዎ ደስ ብሎ ደስተኞች ናቸው። ገንዘባቸው ተነጥቋል፣ አዎ ደስተኞች ናቸው፣ ደጎች ናቸው። ታስረዋል፣ አዎ ደጎች ናቸው። ያላቸው ተነጥቋል፣ አዎ ደስተኞች ናቸው። ለምን? በሰማይ ማንም አይወስድባቸው ርስት እንዳላቸው ያውቁ ነበራል። የዕብራውያን ጻፊ ሲጽፍ ማንም ሳያስተምራችሁ በሰማይ ለዘወትር የሚኖር የሚበልጥ ገንዘብ እንዳላችሁ አስባችሁ ነበር። ለዚህ ነው በስራት የራራችሁልኛል። አያችሁ፣ ተነጥቀው ደስተኞች ናቸው። አጥተው ደስተኞች ናቸው። ጎለው ደስተኞች ናቸው። ታመው አማኞች ናቸው። ደስተኞች ናቸው። ሁሉን እያጡ ነው የሚለው መጽሐፍ። ሁሉን እያጡ ደስተኞች ናቸው። ሁሉን እያገኙ አይደል። እንደውም ከሩቅ ተሳልመውት ሁሉ ሄዱ ይላል መጽሐፍ። አምነው ሞቱ ይላል። ወገኖቼ ደቀ መዝሙር ከሆናችሁ የደቀ መዝሙር ህይወት መልክ ይሄ ነው። ስለዚህ ጠዋት ቼክ አድርጉ ሐሳባችሁ። ምድር ጥልፍልፍ አድርጎ እንደ ካስማ መሬት ላይ ከመታችሁ አደገኛ ችግር አለ ከፊታችሁ። አወዳደቁ ከባድ ይሆን። ኃይለኛ ክህደት ውስጥ ራሳችሁን ታገኛላችሁ። ባለፈው አንድ ቦታ ተናገር ያለው ብዙ ኤቲስት ምናልባት ወደፊት ይኖረናል ጠብቁ። ብዙ ኤቲስት እንደዚህ በጀማ ግጥም ብለን ይሄ ዝም ብሎ የህልም እንጀራ የሚበላው ጄነሬሽን ነገ እግዚአብሔር የለም የሚለው እሱ። ለምን? መሰረት የለውም። የቆመበት መሰረት የለውም። ባንቹ ነው ገና እየተጫወተ ያለው። ካርታ ነው የሚጫወተው፣ ቁማር ነው የሚጫወተው። ከዛ ብሎ መጨረሻ ላይ አብዳ። እመኑ። ስለዚህ እውነትን ያዙ። እውነት አርነት ያወጣችሁ። አሜን። እናንተ የጌታ ደቀ መዛሙርቶች የሚኖሩት እንደዚህ ነበር። ያስተማሩትም እንደዚህ ነው። በላይ ያለውን እሹ እያሉ በላይ ያለውን አስቡ እያሉ እና ተጠንቀቁ እያሉ ተጠንቀቁ፣ ከውሾቹ ተጠበቁ እያሉ። ማን ነው ውሻ ሲባል? ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ እንደገና ደግሞ ክብራቸው በነውራቸው የሆኑ ሰዎች ናቸው። ዛሬ ክብር የምትሉት የትኛውን ነው? ስለ ክብር ስትዘምሩ የትኛውን ነው ክብር የምትሉት? የሚያልፍ ነው የማያልፍ? ክብር ብለን የምንዘምረው ነገር የትኛው ነው? የኛ ክብር ምንድነው? ክብር የምንለው ነገር ምንድነው? ሲጀመር መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ነው ጎሎታል የሚለው እኮ። ምንድነው ጎደላችሁ ብሎን እግዚአብሔር የሚያስብልን? ለኛ ጎሏችኋል ብሎ ሊሞላን የሚፈልገው ክብር የትኛው ነው? የትኛው? ይሄ የሚያልፈው የሚጠፋው፣ የዛሬ አዲስ ነገ አሮጌ የሚሆነው፣ የዛሬ ትልቅ ነገ ትንሽ የሚሆነው፣ እዚህ በጣም ትልቅ የሆነ ሌላ ቦታ ርካሽ የሆነ ነገር ነው ክብር አይደለም። ያ የጎደለው ክብር በመስቀል ላይ የተሰጠን ኢየሱስ ክርስቶስ ይባላል። አሜን። እሱ ካላችሁ ሁሉም አላችሁ። እስቲ አሜን። እሱ ካለን ሁሉ አለን። የባለጠግነት ሁሉ ምንጭ፣ የደስታ ሁሉ ምንጭ፣ የጥበብ ሁሉ ምንጭ፣ የክብር ሁሉ ምንጭ፣ የሰላም ሁሉ ምንጭ የሆነው ክርስቶስ አለ ወይ? ስለዚህ እንደ ጎበዝ ደቀ መዝሙር ፈተሽ ማድረጉ ጥሩ ነው። አዲሱን ሰው ልበሱት። አዲሱ ሰው ይለበሳል። ደቀ መዛሙርት ምንድነው የሚያደርጉ ሲባል አዲሱን ሰው ይለብሳሉ። አሮጌውን ሰው ከስራው ጋር ገፋችሁታል። ቤተክርስቲያን ባለፈውም ነገራቸዋለሁ። አሮጌውን ሰውዬ ከዛሬ ስንት ዓመት በፊት የነበረ ጌታ ቤት ከመምጣታችን በፊት የነበረ አሮጌ ሰውዬ አለ። አሮጌ ሰውዬ፣ አመፀኛ ሰውዬ፣ ለእግዚአብሔር የማይታዘዝ የቁጣ ልጅ የሆነ የአመፃ ልጅ የሆነ አሁንም ሪሞት ይዞ የሚመራው ሌላ ነበረ። ስንመጣ እኮ የተቀየረው ሌላ አዲስ ሰው ነው። ያ አዲስ ሰው ደግሞ አሮጌው ሰው ተሰቅሎ የሚሰጠን አዲሱ ሰው ነው። እሱ ሰው ኢየሱስ ይባላል። ህይወታችን ሁሉ በሱ ነው የሚመራው። በሱ የሚመራ ከሆነ እያንዳንዱ ነገር ላይ እንዴት እንደሚጠቅማችሁ አትጠይቁኝ። እርቧችኋል። ኢየሱስ ቢሆን ምንድን ነው የሚያደርገው? ከለበሳችሁት፣ እሱ ስትለብሱት ኢየሱስ በእናንተ ቦታ ይሆናል ማለት። ህይወት እኮ ይሄ ነው፣ በቃ ሌላ ነገር አይደለም። ስለዚህ በእኔ ቦታ ኢየሱስ ቢሆን ምንድን ነው የሚያደርገው የሚለውን ነገር
ያኔ ነው የምታደርጉት። ስለዚህ ለእውነት የሚሆን ጽድቅን፣ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። ኤፌሶን 4:24 አዲሱን ሰው ልበሱት። አዲሱን ሰው ልበሱት። ደቀ መዛሙርት አዲሱን ሰው ልበሱት። በጌታ ነኝ ማለት ትርጉም የለውም። ኢየሱስ ጌታ ምናምን ትርጉም የለውም። አዲሱ ሰው ልበሱት። አዲሱ ሰው ካልተለበሰ አይመጣው። በቃ ተዘጋጅቶልናል የሚለበስ ነገር፣ እሱን የተሰጠን የክርስቲያኖች እውነተኛ ደቀ መዛሙርታቸው ደቀ መዛሙርቶች ልብሳቸው ክርስቶስ። ወዳጄ ሆይ ለምንድን ነው ልብሱን ሳትለብስ ሰርግ ቤት የመጣኸው የተባለው ሰው ትዝ ይላችኋል? ሰርግ ቤት ተጠርተው ከበየመንገድ ስላች ተለቃቅመው አዳራሹን ሞሉት ይላል። ተቀማጮች ግጥም ሲል አንድ ወክ አረገ። ቼክ ሲያደርግ አንዱ ሳይለብስ መጥቷል። ገርሞት ወዳጄ ልብሱን ሳትለብስ እንዴት መጣህ? ዝም አለ ይላል። ኬታ መጣለሁ አላለ። ዝም ስላለ ሲያሳዝን አላለው። ለምን? ተዘጋጅቷል። የተዘጋጀ ልብስ እኮ ነው ሰውየው ሳይለብስ ይገባ። ለምን? ሰርግ ላይ ለብሶ መግባት በጣም ወሳኝ ነው። እሱ በግድ የለሽነት ቁጭ ብሎ ነበር። ስለዚህ ያዙት፣ እሰሩት፣ ውጭ ወዳለው ጨለማ አውጡና ጣሉት ተባለ። እዛ ጥርስ ማፏጨትና ለቅሶ ይሆናል። ወገኖቼ ሳይለበስ የሚኖር ህይወት አይደለም። አዲሱን ሰው ልበሱት። አዲሱ ሰው ደግሞ ክርስቶስ። እስቲ እኔ በጌታ ነኝ በሉ። በጌታ ነን። በጌታ ነን ማለት በጌታ ነን ማለት አይደለም፣ ወሬ አይደለም። ለብሰ ነው የምንኖረው። ወደ ቤት ስትሄዱ ቤተክርስቲያን ቆይታችሁ መምጣታችሁ አሮጌው ሰውዬን ይዛችሁ ቂመኛውን፣ ነፍሰ ገዳዩን፣ ክፉን፣ አመፀኛውን፣ እንቢተኛውን ምናምን ይዛችሁት መጣችሁ ከሆነ እሱን እንቀብርና አዲሱን ሰው ትለብሳላችሁ። መጽሐፍ እኮ እንደሱ ነው የሚለው ሮሜ 6:11 አይደል? ለኃጢአት እንደሞታችሁ ነገር ግን በክርስቶስ ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ነው የተባለ። በቃ ልብሱ እሱ እኮ። ያ ሰውዬ መጥቶ እኔን ግድል ምናምን አድርጎ ቅብር አላደረገኝም ጌታ። ያንኑ ሰውዬ መጣና በቃ ከዛሬ ጀምሮ ይሄንን ታምናለህ፣ ከሱ ጋር አልቆልሃለሁ፣ ከዚህ በኋላ የምትኖረው የትንሣኤ ሕይወት ተሰጥቶ በክርስቶስ ነው። ደፋ ቀና እያልኩ ስነሳ ይኸው እዚህ ደርሰናል። እሱን ለመኖር የደቀ መዝሙር ሕይወት ይሄ ነው። አሮጌውን ሰው አስወግዶ አዲስ መለበስ። ይሄ እኮ በጣም ወሳኝ ትምህርት እኮ። አሁን በጣም ያስቸገረን ማን ነው? አዲሱ ነው አሮጌው ነው? ማንም ደግሞ በክርስቶስ ኢየሱስ ቢሆን ምንድን ነው የሚለው? ማንም ነው የሚለው። ማንም በክርስቶስ ኢየሱስ ቢሆን አዲስ ምንድን ነው? ፍጥረት ነው። አሮጌው ነገር ሁሉ ምን አድርጓል? ሁሉም ነገር ምን ሆኗል? በጣም የተቸገራችሁ ሰዎች አላችሁ። በጌታ ቤት እየኖራችሁ አሮጌው እየመጣ የሚረብሻችሁ፣ በክርስቶስ ሁኑ። አዲስነት ያለው በክርስቶስ መሆን ጋር። ማንም በክርስቶስ ኢየሱስ ቢሆን፣ ካልሆነስ አይደለም። ማንም ነጭ የለም ጥቁር የለም፣ የተማረ የለም ያልተማረ የለም፣ አገልጋይ የለም። ማንም አዲስነትን በቤታችሁ፣ አዲስነትን በትዳራችሁ፣ አዲስነትን ዕለት ተዕለት ግንኙነቶቻችሁ፣ በአገልግሎታችሁ፣ በመውጣት በመግባታችሁ ከፈለጋችሁ በክርስቶስ ማንም አዲስ የሚሆነው በክርስቶስ። አዲስነትን የሚያመጣ የለም። በአዋጅም አዲስ አንሆን አንድ ላይ እንደሱም አይደለም። በክርስቶስ ማንም ካልሆናችሁስ አሮጌው ነው። ፈተና ውስጥ የከተተን ይሄ ነው። አሮጌው መጥቶ በአሮጌው ጭንቅላት፣ በአሮጌው ማይንድ፣ በአሮጌው ልብ፣ በአሮጌው አስተሳሰብ በዛው ድሮ በነበረበት ጨለማ ውስጥ በነበረው ጭንቅላት ሊቀምረው ይፈልጋል ጉዳዩ። የለም እግዚአብሔር ደግሞ ደግ ነው እንጂ ሞኝ አይደለም። የለም ማስመሰል እንችላለን፣ አዲስ መሆን ግን አንችልም። ለምን? ያለ ክርስቶስ አዲስ መሆን ስለሌለ። ያስመሰልነው ነገር ደግሞ ትንሽ ጊዜ ነው የሚሄደው፣ ይታወቃል። ስለዚህ አዲስነትን ከፈለጋችሁ፣ እንደ ደቀ መዝሙር መኖር ከፈለጋችሁ አሮጌውን ሰው አስወግዱት፣ አዲሱን ሰው ልበሱት። እሱ ክርስቶስ። እሱ እርግማን ሆነልን የተባለው እኛን አዲስ ለማድረግ፣ የእኛን ኃጢአት ሁሉ ወስዶ እሱ እዛ ጋር መስቀል ላይ የሰራው የሞተው እኛን አዲስ ለማድረግ። ስለዚህ የትኛው ነው የረበሻችሁ? አዲሱ ነው አሮጌው? አዲሱ መከራ ውስጥ መጽናት ይችላል። አዲሱ ሲሰድቡት መልሶ አይሳደብም። አዲሱ
በአፉ ላይ ተንኮል የለም፣ ኃጢአትን ይጸየፋል። አዲሱ መከራ ሲደርስበት አይዝትም፣ በጽድቅ ለሚፈርድ ጌታ ራሱን አሳልፎ ይሰጣል። ዳኛ እንዳለ ያውቃል። አዲሱ ከእግዚአብሔር መንፈስ ጋር ኮኔክት አድርጓል። የለውም መሀል ላይ የለም፣ ብሬክ አላደረገ፣ አልተሰበረም። አዲሱ ቁጭ ብሎ እግዚአብሔር በምንም አይነት ሁኔታ ውስጥ እግዚአብሔርን መስማት ይችላል። አዲሱ የሚገጥመውን ከፊት ለፊቱ ያለው ክብር ያውቃል። አዲሱ 60 በዘላለም እንደተለወጠለት ያውቃል። አሮጌው ገና ያሰላል አልኳችሁ፣ ሂሳብ ይሰራል፣ ገና ነው። ወገኖቼ የደቀ መዝሙር ህይወት በአዲስነት የሚመራ ነው። ስለዚህ አዲስ መሆን ምርጫ ሳይሆን ግዴታ። እኔ በጌታ ነኝ ግን አዲስ አይደለሁም፣ አይቻልም። ዛሬ በሞራል እንደዚህ በዚህ ልክ እንዲዘቅጠን የወደቅ ነው በምን መስሏችሁ? በአዲሱ አይደለም፣ በአሮጌው ተኝተን ስንነሳ አሉት ኢየሱስ ጋር መጡ። እኛ እኮ አሉት ስንቴ ዘርተን ነበረ፣ ትንሽ ጋደም ብለን ስንነሳ እንክርዳድ ዘርቶብን አደረ አሉት እና እንንቀለው ሲሉት ተውታል። ገና ይመጣሉ፣ አጫጆቹ ይመጣሉ። የዛን ጊዜ ይለያል ስንዴ ከእንክርዳድ። አሁን ተውታል። አሁን እኮ ያለነው ተውት ላይ ነው። ተውት ስለተባለ ቤተ ክርስቲያን በተኛችበት ጊዜ ጉዳዩን እንደ ነገሩ በያዝንበት ጊዜ በቀለ ማት ነገር። ይኸው እኛ እንኳን ከመጣን ማት ነገር በቅሏል ቸርች ውስጥ። ቤተ ክርስቲያን ያልበቀለ ነገር ምን አለ? ለምን? መረቡ ብዙ ነገር ነው የሚይዝ። የተጣለው ባህር ላይ አይደል? እዚህ ባህር ላይ ሲጣል አሳ ብቻ አይዝም እናቴ፣ እንቁራሪትም ይገባል፣ የባህር እባብም ይገባል፣ ጊንጡም ይገባል፣ ውሃ ውስጥ የሚገኘው ሌላም ነገር ይገባል። ስለዚህ ተይዟል ማለት ነው። መረብ ውስጥ ሁሉም ነገር አለ። ስለዚህ አዲስ ብቻ አይደለም ልላችሁ። አዲሱ ሁል ጊዜ ስለ ላይ ያወራላችኋል። አዲሱ ሁል ጊዜ ከላይ ጋር ያገናኛችኋል። አዲሱ ከመሬት ይነቅላችኋል። አዲሱ ከጌታ ጋር ከኪዳኑ ጋር ነው የሚያገናኛችሁ። እዚህ አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ። መታደስ ያለበትን አድሱ። ዛሬም ድረስ አሮጌ የምታስቡ ከሆነ አስተካክሉ። የመጣንበት ሰፈር መንፈሳዊ ቀበሌ ነው። እንደ እግዚአብሔር ቃል የምናስብበት፣ እንደ እግዚአብሔር ጋር ነገሮችን የምንሰራበት እንጂ በአሮጌ ማይንድ መተን የምናስብበት አይደለም። በአእምሮ መታደስ ተለወጡ፣ በልባችሁ መታደስ ተለወጡ ተብለናል። በሱ መለወጥ ይኖርብናል። ስለዚህ ይሄንን ነው ባለፈውም የተወሰነ ነገር ከባለፈው የነካካውላችሁ። እንደ ብርሃን ልጆች መመላለስ አለብን። ደቀ መዝሙር ስንሆን እንደ ብርሃን ልጆች ልንመላለስ። ኤፌሶን 10:5-10 የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ነው ሁሉ ነውና በጌታ ደስ የሚያሰኘውን እየመረመራችሁ በጌታ ደስ የሚያሰኘውን ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል። ደቀ መዝሙር ስንሆን እንመረምራለን። ምን መረምረው? ለጌታ ደስ ያሰኛል ወይ? ለሰው ደስ ያሰኛል አይደለም። ለወዳጆቻችን ደስ ያሰኛል አይደለም። ለባል አይደለም። ለጌታ ደስ ያሰኛል ወይ የሚለውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ስለዚህ ስንንቀሳቀስ በየዕለት ተዕለት ህይወትና ኑሯችን፣ በየዕለት ተዕለት እንቅስቃሴያችን፣ በኑሯችን፣ በትዳራችን፣ በስራችን የምንመላለሰው እንደ ምንድን ነው? እንደ ብርሃን ልጆች ነው። ባለፈው ነግሬያቸዋለሁ። መነሻ ጥቅሳችን ላይ ዝናቡንም ፀሐዩንም ያወጣው ለሁሉም ነው የተባለው። እሱ ብርሃን ነው። እግዚአብሔር ብርሃን ነው። ስለዚህ እኛ የምንመላለሰው ያለ እፍርት ነው፣ ለሁሉም ነው። ዘረኛ ብርሃን የለም። ብርሃን ዘረኛ አይደለም። ብርሃን የሆነ ቀበሌ አይደለም። ብርሃን እስቲ ብርሃን ነው ብሎ አለቀ። ዘረኛ ብርሃን የለም። እንደ ብርሃን ልጆች ተመላለሱ። ለጌታ ደስ እንደሚያሰኝ እየመረመራችሁ መርምሩና ጌታ ደስ የሚሰኝበትን ነገር ከዚህ ቀን ጀምሮ አድርጉት። ጌታ እንደሚደሰትበት ካመናችሁ እንደ እግዚአብሔር ቃል መርምሩትና የእግዚአብሔር ሐሳብ መሆኑን ቼክ አድርጉና አድርጉት። እንደሱ ተመላለሱ። ደቀ መዝሙሩ እንደሱ ነው የሚመላለሰው። ይመረምራል። መጀመሪያ ጌታ ደስ ይሰኝበታል ወይ? ከዛ መርምሮ ነው የሚኖር። እንደሱ አድርጉ። እግዚአብሔር ይርዳ። ሌላው ሞኞች አትሁኑ ተብሎ ደቀ መዝሙር ሞኝ አይደለም። እሱም ጌታው ሞኝ ስላልሆነ
ደቀ መዝሙር ሞኝ አይደለም። ለዚህ ነው ለኤፌሶን ሰዎች ጽፍላቸው ኤፌሶን 5:17 ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ምን አትሁኑ፣ ሞኞች አትሁኑ። ሞኞች አትሁኑ። የጌታ ፈቃድ ምንድነው በሉና ጠይቁ። ማን ነው ሞኝ ዓለም ላይ ካላችሁኝ፣ ሞኝኛ የምንለው ዝርክርክ ወይም የሆነ ምላሱ ወጥቶ ብቻ የሚንተፋተፍ ሰውዬ ይጅላጅል ምናምን ልንለው እንችላለን። ነው ሞኝ ማለት የእግዚአብሔርን ፈቃድ የማያውቅ። የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ምን አትሁኑ፣ ሞኞች አትሁኑ። ደቀ መዝሙር ሞኝ አይደለም። በሚንቀሳቀስበት፣ በሚሄድበት፣ በሚወጣበት፣ በሚገባበት ሁሉ የጌታ ፈቃድ። የጌታ ፈቃድ ደግሞ የትኛው ፈቃድ? ከዚህ በፊት የዛሬ 5-6 ዓመት አስተምራለሁ። ፍጹም የሆነ የእግዚአብሔር ፈቃድም ይባላል። ፍጹም የሆነ የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ወቁ እንጂ ወገኖች ሞኝ አትሁኑ። ሞኝ አይሆንም። ደቀ መዝሙር ሞኝ አይደለም። ሌላው ዘመኑን ዋጁ ተብሏል። ለደቀ መዛሙርቶቹ፣ ለሚከተሉት፣ ለሚማሩት፣ ለቤተ ክርስቲያን ሰዎች ምን አድርጉ? ሞኝ አትሁኑ። ምን እናርግ? ፈቃዱን ወቁ፣ ፈቃዱን መርምሩ፣ የእግዚአብሔርን ፈቃድ ወቁት። የእግዚአብሔርን ፈቃድ የሚያቆላችሁን ሰዎች ተከተሉ አይልም። እናንተ ራሳችሁ ወቁት። የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኝ አትሁኑ። ይሄ ብቻ አይደለም፣ ዘመኑን ዋጁት። ለምን? እንዴት ነው ዘመኑ የሚዋጀው? ቀኖቹ ክፎች ናቸውና። ስለዚህ ደቀ መዝሙር ምንድነው የሚያደርገው? ደቀ መዝሙር ቁጭ ብሎ ነጋሪፍ ይሆናል ነገ ምናምን ያለ የህልም እንጀራ አይደለም የሚበላው። ክፉ እንደሆኑ ቀኖቹ ያውቃል። ኢየሱስ ያስተማረውን ያውቃል። ለዚህ ነው ኢየሱስ ስለ ቀኑ አትጨነቁ አለ። ቀኑ ምን ይበቃዋል አለ? ክፋቱ ይበቃዋል። ይሁላችሁ ወደ እግዚአብሔር ቤት ከመጣችሁ ቀን ጀምሮ በጣም የተሻለ ቀን ነው እንደመጣው። በመንገዳችሁ ላይ በኑሮ በህይወት ነው መጥቶላችኋል። እሱ ያሰባችሁት ነገር ሆኗል። ቼክ አድርጉ በደንብ። ቀኖቹ ክፎች ናቸው። ይዘውብን እኛ በከፋው ቀን ላይ ደጉን ጌታ ይዘን እየገጠምን አሸንፈን የመጣው። እኔ እንደሱ ነው የመጣው። ቀን ለቀን እየተቀባበለ ሲጠፈጥፈኝ ይኖር ያለው ሰኞ ለማክሰኞ ማክሰኞ ለሮብ እንደብ አድርገው ዘረውኝ። ግራና ቀኝን ግራ ገብቶኝ ጨልሞብኝ ያውቃል። ቀኖች ክፎች ናቸው። ለዚህ ነው መጽሐፍ ቅዱስ ቀኖቹ ክፎች ናቸውና ዘመኑን ምን አድርጉት? ክርፍፍ ብለ ሞኝ ሆነ ፈቃዱን ሳታቅ ተዝረክርከ ከሰማይ የሆነ ነገር ይወርዳል ብለ የጅል ስራ ሰርተ ስትገናኙ የሚመጣው ቀን ክፉ ነው። ደምን ባያስለቅሳል። ጥጋ ጥጉን በጣም ብዙ ሰው ባዶ እግሩን ሊሮጥ ይችላል። ዛሬ ላይ ቆመን ነገን ካልገዛን፣ እየመጣ ያለውን ነገር መረዳት ካልቻለን፣ እያወቅን በሚመጣው ማዕበል ውስጥ መቅዘፍ ካልቻለን፣ ለዛ ነገር ራሳችንን ካላዘጋጀን ቀኖቹ ክፎች ናቸው። በዚህ አጭር ጊዜ እንኳን ማት ነገር እኔ አይቻለሁ። ክፉች ናቸው። ድብልቅልቃቸው ነው ቆፍሮ ይቀብሯቸዋል ቀኖቹ። የኑሮ በለው የምን በለው የቀኖቹ ላይ የሚመጡትን ነገሮች እስቲ እዩዋቸው። ምን ገጠማችሁ እናንተ? ምን ገጠማችሁ? ግራ አላላችሁም? አልደነገጣችሁም? ቀኖቹን ቀድመን ረጅም አብርተን ገዝተን ከፍለንባቸው የመጨረሻውን ሂሳብ አውጥተን ከፍለንባቸው እኔ ከፍየበት ነው የመጣሁት እስኪ የመጨረሻው ጥግ ድረስ። ምክንያቱም የባሱ ከባባድ ክፋቶች እንደሚገለጡ ተረድቼ ገብቶኝ የዛሬ 15 ዓመት እኔ ከነበርኩበት ቦታ ተመርቄ ስወጣ ጉባኤ ላይ ቆሜ የተናገርኩት እሱ ነው። ያ ሁሉ ሺህ ህዝብ የነበረበት ጉባኤ ላይ ቆሜ የተናገርኩት ተዘጋጅቻለሁ። ያ ጋቦስ የሚባል ሰው ለጳውሎስ ቀበቶውን አስሮ ከፊት ለፊትህ አይሁድ በኢየሩሳሌም ያስሮሃል፣ አሳልፈው ለአሕዛብ ይሰጡሃል ብሎ ሲለው ኦኬ ብሎ ሲተኛ አብረውት የነበሩ ሰዎች አለቀሱ ይላል። ጳውሎስን አላወቁት ምን አይነት ደቀ መዝሙር እንደሆነ። ጳውሎስ ዋጋውን ተምኖ ጨርሶ ጫማውን አስሮ ቀበቶውን ታጥቆ ወጣ። ሰው ሲያለቅሱ ገረመውና እኔ የምለው እርስ በርሳችሁ እያለቀሳችሁ ልቤን መስበራችሁ ምን ማለታችሁ ነው አለ። የእናንተ ለቅሶ እኮ የኔ ልብ እኔም ለእኔ ብላችሁ ነው የምታለቅሰው። እያለቀሳችሁ ልቤን እየሰበራችሁት ነው። እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም በአይሁድ ወይም በኢየሩሳሌም ለመታሰር አይደለም የወጣሁት፣ ለመሞት ተሰናድቻለሁ። ገዝቶት ነው የወጣው። እኔ ለሞት ነው ሬዲዮኝ የወጣሁት፣ ልሞት ተዘጋጅቼ ነው የወጣሁት። እንዲህ አይነት ድንፋታ የሚያስቆመኝ አይደለሁም። የእናንተ ለቅሶ አይረብሸኝም። እንዲህ አይነት ትንቢት ግራ ያጋባኝም አያስቆመኝም። አይገርማችሁ? እንዲህ አይነት ትንቢት አያቆመኝም።
ታዋቂ ነው። አዎ እውነተኛ ነብይ ነው። አዎ የሚናገረው እውነት ነው። እኔን አያስቆመኝም። ኦልሬዲ ሬዲ ነኝ። ዘመን ስትገዙ እንደዚህ ነው። ጥግ ድረስ እነ ጳውሎስ ገዝተው ነው የወጡት። መከራ ቢሆን ስቃይ ቢሆን ያለው ቢሆን የሚመጣው ቢሆን መላእክት ቢሆኑ ልዩ ፍጥረት ቢሆን ሰይፍ ቢሆን ምናምን ቢሆን ብለው አይለየንም ብለው ነው የወጡት። ጨርሰው ዘመን መግዛት እንደሱ ዘመኑን ዋጁት። ሬዲ ሁኑ። ያን ጊዜ ይሄ ሰውዬ እኮ እንደዚህ ተዘጋጅቶ ስለወጣ ነው እኮ ያልተምታታበት የሚሰዋበት ሰዓት እንደደረሰ አወቀ ይላል። ሲያቅ ለጢሞቴዎስ ጽፎለት ባክህ በርኖሴንና መጽሐፍቶችን ይዘህልኝና አሁን መሰዋበት ሰዓት ደርሷል ብሎ የሚሞትበትን ሰዓት ያውቃል። ለመሰዋት ሬዲ ነው። ደስ ወይኔ ልሞት ነው ምናምን አይደለም ያለው። ኦልሬዲ ሬዲ ነው። ቀኖቹ እየጨመሩ ከክፋት ጨምሮ ሬዲ ነው እሱ። ሞኝ አትሁኑ። ሞኝ ከሆናችሁ ዘመን አትገዙ። ብልህ ሁኑ፣ አስተዋዮች ሁኑ። እኛ የምንቆጣጠረው ነገር አይደለም ጉዳዩ። በምድር ላይ የሚሆነው በእያንዳንዳችን ህይወት ላይ የሚሆነው ነገር እኛ ሪሞት ይዘን የምንንቀሳቀስበት አይደለም። ማን ምን እንደሚያደርግ ስንወጣ አናውቅም። ነገ ማን ምን እንደሚያደርግ ምድርን ማን ነው እየተቆጣጠረ ያለው? ማን ነው እንደዚህ እያደረገ ያለው? ማን ምን እንደሚያወጣ ይሄው በየቀኑ በየሰዓቱ በየደቂቃ አዋጅ ሁሉ እየተቀያየረ ነው። በጣም እንደዚህ እየተበጠረች ነው ዓለም። ተዘጋጁ፣ ሞኛቱ፣ ዘመኑን ግዙት። ክፋትን አሸንፋችሁ መቆም እንድትችሉ። እንደ ጅል ነገ ምናምን ያላችሁ የጅል ስራ አትስሩ። ሬዲ ነኝ ከእግዚአብሔር ጋር ነው። ምንም አዲስ ቀን የለም። ማለዳ አዲስ ነው የተባለው እርሱ ብቻ። አዳዲስ መከራ፣ አዳዲስ ፈተና፣ አዳዲስ ችግር፣ አዳዲስ አውረድ ሞልቷል የሚመጡ ነገሮች። ታዲያኛ የሚገለባበጠው ችግር ውስጥ አሸናፊ መሆን የምንችለው እግዚአብሔርን ከያዘ ከሱ ጋር ከሆነ። ዳዊት እኮ ለጎልያድ ሌላ እግዚአብሔር አልፈበረከም። ዳዊት እኮ አንበሳና ድብዛ ጫካ ውስጥ የነበረውን አልጣለውም። እግዚአብሔር ይዞት ነው የመጣው። ሌላ እግዚአብሔር አይፈጠርላችሁ። ቀኖቹ ክፎች ናቸው፣ ዘመኑ ናቸው። ሌላው የዕቃ ጦር ልበሱ ይላል። አንሱ። ኤፌሶን ላይ ነው ያለው ምዕራፍ 5 ቁጥር 16 እናነበብን። ቁጥር 13 የእግዚአብሔርን ዕቃ ጦር ሁሉ አንሱ። ደቀ መዝሙር ነው የሚያደርገው። ያነሳል። ሞኝ አይደለም፣ ይገዛል። ቁጭ ብሎ ረጅም ያበራል። ይሄ ቢሆን ኦረስት የሆኑ ሴናሪዎች ይሰራል። በነዛ ነገሮች ውስጥ ምንድነው የተዘጋጀውት ብሎ ቼክ ያደርጋል። በዛ ነገር ላይ ስንቅ ይይዛል። ይሄ ብቻ አይደለም፣ የእግዚአብሔርን ዕቃ ጦር ሁሉ ያነሳል። እንደ ወታደር ሲቪል ሶሳይቲ አትሁኑ። ነገ ክዳችሁ እንዳትገኙ። እመኑኝ፣ አወዳደቁ ታላቅ ነው ተብሎ አልደነገጣችሁም? በአንዳንድ ሰዎች ትናንት በጣም በተደመማችሁባቸው አገልጋዮች ያርሱኛ አልነበርንበትም እስኪሉ ድረስ ጌት እናውቀዋለን እኛ እሱን በጣም ይቀራል። መኖራቸው እስደም ባፍጢሙ ደፈት አወዳደቁ ታላቅ። ኤፌሶን 6:13 ስለዚህ ክፉን ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ። ምኑን ቀን? ክፉን ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። አሁን የእግዚአብሔርን ዕቃ ጦር ምንድነው? ይሄው እዚህ ውስጥ ተጽፎልናል። የእግዚአብሔር ቃል እናነሳለን። የእግዚአብሔር ዕቃ ጦር ነው ታሸንፉበታላችሁ ብሎ የሰጠን እዚህ ውስጥ በጣም ብዙ። ይኸውላችሁ በደንብ ስሙኝ። የዳናችሁት የዘላለም ሕይወት ያገኛችሁት በመርህ አይደለም፣ በእምነት ነው። ኢየሱስ ስለሞተ ነው። የምንኖረው ግን በመርህ ነው። ከሰው ጋር እንዴት መኖር እንዳለብን ባለፈው ሳምንት አንስተናል። እንዴት ክፉን ማሸነፍ እንዳለብን አንስተናል። የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምን እናደርግ? የምናሸንፍበት የእግዚአብሔርን ዕቃ ጦር ካልያዘን እንሸነፋለን ነው እኮ እያለ ያለው። አንሱት። ማሸነፍ እንድትችሉ፣ ክፉን ለመቃወም እንድትችሉ፣ በመንገዳችሁ ላይ የሚመጣባችሁ እንዴት ነው የምናደርገው? ለሚያሳድዱን እንዴት ነው የምናደርገው? የሚረግሙንን እንዴት ነው የምናደርገው? የሚጠሉንን ባለፈው ሳምንት ነግሬያችኋል። ካላነሳን ከዚህ ውስጥ እንበላለን። መቃወም እንድትችሉ ዕቃ ጦር ሁሉ አንሱ።
ከዛስ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። የሰላም ወንጌል እግሮቻችሁ ይጫሙ የምትንቀሳቀሱበት ቦታ ላይ ሰላም ወንጌል። አሜን። የውከት ወንጌል የለም፣ የሰላም ወንጌል። እግሮቻችሁ ተጫምተው ቁሙ። ተጫሙት። ምኑን? ሰላሙን። መጀመሪያ ሰላም ለእናንተ ይስጣችሁ። ከዛ በሄዳችሁበት ቦታ ሰላም ሰላም ሰላም። አለቀ። ወንጌል ሰላም፣ ወንጌል ሰላም ነው። ከእግዚአብሔርም ጋር ያስታርቃል፣ ከሰውም ጋር ያስታርቃል። የሰላምን ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ ደቀ መዝሙሩም ነው ያደርገው፣ ጫማውን ያደርጋል። ስለዚህ ስትሄዱ የምትሄዱበት ቦታ ምን ይዛችሁ ነው የምትሄዱት? ጫማችሁ ምንድን ነው? አሻራችሁ ሄዳችሁ የምታስቀምጡት ምንድን ነው? እኔ አንዳንድ ቦታ ሄጄ ሰላም ስናገር የሚናደዱ ክርስቲያኖች አግኝቻለሁ። ሰላም ስሰብክ ሰው ሳከብር ሲበሳጩ አይቻለሁ። እኔ የተጫማሁት የውከት ወንጌል አይደለም፣ ጦርነት አይደለም፣ ረብሻ አይደለም። ሰላም ሰላም፣ ኢየሱስ ሰላም። አሜን። ለሁሉ ሰላም፣ ለሁሉ ፀሐይ የሚያወጣ ጌታ፣ ዘረኛ አይደለም። ሰላም። ኢየሱስን ከያዛችሁት የሰላም ሰዎች ናችሁ። ክብር ለኢየሱስ ይሁን። በሄዳችሁበት ቦታ የተጣሉ የሚታረቁባችሁ፣ የተራራቁ የሚቀራረቡባችሁ፣ የተለያየ ሐሳብ ያላችሁ ሰዎች አንድ የሚሆኑባችሁ፣ ለሁሉም የሚበቃ መድኃኒት ባለቤት ናችሁ። የሰላም ወንጌል ስትይዙ ለሁሉ መድኃኒት ይዛችሁ ተጫምታችሁ ቁሙ። ደቀ መዝሙር ይጫማል። የደቀ መዝሙር ሕይወት ነው ይሄ። ኢየሱስ ጌታ ነው ምናምን ብለህ ሁከት በሄድክበት ቦታ ሁሉ ሁከት ከሆነ አይመጣውም። ልክ አይደለም። የገባችሁበት ቦታ ሰላም፣ የወጣችሁበት ቦታ ሰላም። መስሪያ ቤት ስትገቡ ሰላም፣ እናንተ ስትኖሩ ሰላም፣ ሁከት አይደለም። ስትመጡ ቤታችሁ ሰላም፣ ቤተ ክርስቲያን ስትቀመጡ ሰላም። የሰላም ሰዎች ተጫሙት። እሱ ሞኝ አትሁኑ፣ ዘመኑን ዋጁት። ስለዚህ ዛሬ በሄዳችሁበት ቦታ ሁሉ የሁከት ምክንያት የሆናችሁ ሰዎች ቼክ ማድረግ ያለባችሁ ጫማችሁ። ያስታጠቃችሁ ቦቲ አጋንንት እንዳይሆን ያስታጠቃችሁ ግን በሰላም ወንጌል ነው ተጫምታችሁ ቁሙ የተባለው። ከዛ የእምነትን ጋሻ አንሱ ይላል። የእምነትን ጋሻ እናነሳል። የእምነት ጋሻ ምንድን ነው? ቅድም እንደነገርኳችሁ የእግዚአብሔርን ዕቃ ጦር ቃሉን መታጠቅ፣ የእግዚአብሔርን ቃል ማንበብ፣ እንደ እግዚአብሔር ቃል የሚመጡባችሁን ነገሮች ሁሉ እንደ እግዚአብሔር ቃል ለመመለስ እሱን ሰይፍ መያዝ፣ ጋሻውን መያዝ፣ መከላከያውን መያዝ፣ ወደ ሕይወታችሁ ሰንጥቆ ልባችሁ እንዳይገባ የእምነትን ጋሻ ማንሳት፣ በጌታ መታመን፣ መደገፍ፣ በሱ መተማመን። እሱ ከሁሉ ከሚወረወርባችሁ ፍላጻ ያድናችኋል። የሰማኝ አሜን ይበል። የታመናችሁበት ጌታ ታማኝ ነው። የተደገፋችሁበት ጌታ ተሰብሮ አይወጋችሁ። እሱን የእምነትን ጋሻ አንሱ። በጌታ ላይ ያላችሁ እምነት ጽኑ ይሁን። እግዚአብሔር ልጅ ኢየሱስ በጣም አስተማማኝ ጌታ ነው። ክህደት አያውቅም። ብዙዎች ይከዱታል እንጂ እሱ ሰዎችን አይከዳም። ለታመኑበት ታማኝ ነው። ምናልባት እሱን የከዱት ሰዎች አግኝታችሁ እሱ የከዳቸው መስሏችሁ ከሆነ እንዳትሳሳቱ። ኢየሱስን ብዙዎች ከድተውታል እንጂ እሱ አልከዳቸውም። አብረው በነበሩበት ጊዜም ከመጀመሪያ ጀምሮ እነሱ ከዱት እንጂ እሱ አልከዳቸውም። እሱ አልከዳቸውም። እነ ይሁዳ ከዱት፣ ሸጡት። እነ ጴጥሮስ ከዱት፣ ተበተኑ። እሱ ግን አልከዳቸውም። ሞቶ ሲነሳ ፍለጋ ሄደው እነሱን ነው፣ አልከዳቸውም። እነሱ ናቸው መክዳታቸው የተሰማቸው በኋላ ሲመጣ እንጂ ከድተውት ኑሮ ጀምረው ነበር። ስራ ፍለጋ ሄዶ ስራ ቦታ ድረስ ሄዶ አልከዳቸውም። ምድረ ከሃዲ እነዚህ ነበር ሰው ብዬ ይዤ የነበርኩት አላለም። እሱ የቃል ኪዳን አምላክ ታማኝ ነው። ለዚህ ነው ከተጠፉበት ከከዱበት ከየገቡበት ስርቻ ለቃቅሞ አምጥቶ ጌተሰማኒ ላይ ሪፖርት ያደረጋቸው እኮ እሱ አርጓቸዋል እኮ። ሪፖርት ያደረጋቸውን የት ይጥላቸዋል? ይሄው ከጠፋት ልጅ በስተቀር ይሄው ሁሉም የተረከብኩት እነዚሁ ብሎ አስረክቦ። እሱ ይከዳ ይሆናል እንጂ አይከዳ። ትከዱት ይሆናል እንጂ እሱ አይከዳችሁ። ስለዚህ የእምነታችሁን ጋሻ አንሱ፣ እመኑት፣ ተማመኑበት። ብትወድቁ፣ ብትነሱ፣ ብትሞቱ በቃ የሚያምንብኝ ቢሞት ምን አደርገዋለሁ ነው ያለው። በቃ እመኑና ሙቱ፣ እመኑና እጡ፣ እመኑና ውደቁ፣ እመኑና ደስ ይላል። የሚያምንብኝ አለ ያስነሱ። ጌታ ተነስተው ከእንቅልፍ ቀሰቅሰዋል። ለዚህ ነው መጽሐፍ የሚነግረን ይሄን። ስለዚህ የእምነትን ጋሻ አንሱ። አንድ ሁለት ነገር ልጨምርና ጨርሳለሁ። የመዳን ራስ ቁር፣ የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል እንደሆነ መጽሐፍ ይናገራል አይደለ?
ኤፌሶን 6:17 የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የምንድነው? የእግዚአብሔር ቃል። ደቀ መዛሙርት ባዶ እጁ ነጠላ ሆኖ ውሃ ገቢ መስሎ በባዶ የሚኖር አይደለም። የመጣ ሁሉ የሚጠፈጥፈውና የሚያገኘው አይደለም። የመጣ ሐሳብ ሁሉ የሚገባበት አይደለም። ኦሬዲ የገባበት እውነት አለ። የመጣ ክብር የሚመስል ነገር ሁሉ የሚቀበል አይደለም። ክብር ለይቶ የሚያውቅ ነው፣ የከበረ ነው። ወገኖቼ መጽሐፍ የሚነግረን ሮሜ 8 እኮ ደስ አይደል እንደሚለን ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስኗል። የወሰናቸው ምን አረጋቸው? ጠራቸው። የጠራቸው ምን አረጋቸው? አጸደቃቸው። ያጸደቃቸው ምን አረጋቸው? አከበራቸው አይልም እንዴ? ስለዚህ የሚመጣ ክብር የሚወስደው አይደለም። ደቀ መዝሙር ኦሬዲ ከብሮ የሚኖር ነው። ለሚለቃቀም አይደለም። ኦሬዲ ክቡር ነው ደቀ መዝሙር። በሌላ ክብር የሚሸጥ አይደለም። ራሱ ለመክበር የሚሮጥ አይደለም። ኦሬዲ የከበረ ነው ደቀ መዝሙር። ያወቀ ነው። ይህን እውነት የተረዳ ነው። ማንም አያከብራችሁም ወቁ። ኢየሱስ እንዳከበራችሁ ማንም አያከብራችሁ። እሱ ወርዶ ክብሩን ጥሎ በሰው ምሳሌ ተገኝቶ የባሪያን መልክ ይዞ መተካከል እንደሚገባው ሳይቆጥር ዝቅ ብሎ መጥቶ ወርዶ ለእናንተ ሞቶ አንስቶ መጽሐፍ ሲናገር በሰማያዊ ስፍራ በቀኙ አስቀመጠው ተብሎ የተጻፈው ለማን ነው? ከዚህ በላይ ክብር አለ ወይ? ማን ነው ይህንን ክብር የሚሰጣችሁ? ማንም አያከብራችሁም ከጌታ ውጭ ወቁ። ስለዚህ ያከበራችሁን አክብሩት። ደቀ መዝሙር ሰይፉን የሚይዝ ቃሉን የሚይዝ ነው። የተጻፈለትን አምኖ የሚይዝ አሜን የሚይዝ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንኳን በምድር ላይ ለገጠመው ለነዛ ከባባድ ሰልፎች ያነሳው የእግዚአብሔርን ቃል ሰይፉን ያነሳ። እኛ ባሪያ ከጌታው አይበልጥ። እሱን ያነሳው። ፈተና አልገጠመውም አይልም እኮ። ምድረ በዳ አልገጠመውም አይልም እኮ። ረሃብ አልገጠመውም አይልም እኮ። ረሃብ ገጥሞታል፣ ምድረ በዳ ገጥሞታል፣ ሰልፍ ገጥሞታል፣ ፈታኝ ገጥሞታል። በጣም ከባድ እኮ ከባድ ነው ምድረ በዳ። እንዴ ጌታ ሆኖ ሰማይ ተከፍቶ የምወደው ልጅ እርሱ ነው ተብሎ መንፈስ ቅዱስ ወርዶበት አሁን ኔክስት ዴይ ምን ሆነ? ምድረ በዳ ውስጥ ራሱን አገኘ። የምድረ በዳ መንፈስ አለፈበት። 40 ቀን ተራበ ይላል። ከዛ ዲያብሎስ መጣ፣ ድንጋዩን ዳቦ አድርገዋል። ፈተና ነው። እንዴት አለፈው? አንተ ብሎ የእግዚአብሔር ልጅ ማለት እኮ ፈተና። ዛሬ እንደሱ የተባላል ብዙ የሚያለቅሰው ሲነፈርቅ የሚውለው እኔ ያል ማለት በሰዎች ንግግር ተስፋ ቆርጦ ደግሞ አንቺ ጌታ ምን አረጋለሽ? እግዚአብሔር ጌታሽ ምንም ያ ሁሉ ያልሽው ነገር ውሸት ያማል። የዛኔ በእባብ ተመስሎ መጣ። ዛሬ አጎት መስሎ፣ አክስት መስሎ፣ እናት መስሎ፣ አያት መስሎ፣ የቅርብ ፍቅረኛ መስሎ፣ ሚስት መስሎ፣ ባል መስሎ መጥቶ ያደርጋል። ስንቱ ነው በዚህ የተመታ የሚወድቅ? ኢየሱስስ ሰው እኮ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ ተብሎ ምን ብሏል? አነሳ ሰይፉን። እሱ ይዞበት የመጣውን አደገኛ ሰልፍ በሰይፍ ነው በጥሶ ይጣለው። ከዛስ ወሰደው መቅደስ ጫ ከለጸለትና አሁንም ቃል እንደሚል ስለሚያውቅ ቃል አነሳና እግሮቻቸው እንዳይሰናከሉ መላእክቱን ስለነሱ ያዛል ተብሎ እኮ ተጽፏል አለው። አየ በተጽፏል ሲመጣ ጂኒ ነው ክፉ አይደል? ታዲያ ተወርወር ይጠብቁሃል እኮ መላእክት አሉ። እግዚአብሔር አምላክህን ደግሞ አትፈታተን ተብሎ ሰይፍ እኮ ይሄ ነው። ሰይፍ እኮ ይሄ ነው። ሰይጣን አለው እኮ ጥቅስ አለው ጥቅስ። ዛሬ እኮ በጥቅስ ነው እኮ ሰው ቡክ ይዞ ቸርች የመጣው። አልሰማቸውም ነው እኮ ጥቅስ እኮ አላቸው። በጥቅስ ነው እኮ ዛሬ ጋርድ ምናምን ያላቸው እኮ ጥቅስ አላቸው። ጥቅስ አላቸው። ከለከሉ ምናምን እኮ የሚለውን ጥቅስ እኮ የሚጠቅሱት ለዛ ነው። ሕፃናት አትከልክሉ አለ ኢየሱስ የሚለውን ማለት ወደ እሱ እንዳይቀረብ የሚከለክሉለት ነበሩ ብለው ያነሱላቸው አላቸው። ጥቅስ አለ። እያንዳንዱ በምድር ላይ ያሉት ስህተት ትምህርት በለው የምታየው ከልት በሙሉ ጥቅስ አለው። ይሄን ቃል ይዘው ነው የምትማረው። 10 ፖይንት የምትጽፈው ጥቅስ አለው። አጋንንትም ጠቅሷል 90 መዝሙር ደግሞ ያለምን ክብርና ዝና ሳይቶት ይሄ ሁሉ እኔ እሰጥሃለሁ አለ። ምን ወድቀህ ብትሰግድልኝ ይሰጣል። ለማግኘት መውደቃው ወደቅ ብዬ ልቀበል አላለም። ከባድ። ዛሬ ስንቶች ናችሁ ይሄን አድርግና ይሄን አደርግልሻለሁ የተባላችሁ? ብዙ ሰው እንደሱ ተብሎ፣ ብዙ ሰው ደግሞ እንደሱ ሲባል ጌታ ልቤን ያውቃል ብሎ ነው ያደረገው። እኔ በጣም ብዙ ወጣቶች ከተማ ላይ ያሉ የከተማ ወጣቶችን አገኛለሁ እና እንደዚህ ያደርግልሻለሁ ብሎኝ ነው እንደዚህ ያደረገኝ ይላሉ።
የሆነ ነገር አደርግልሃለሁ አይደል? ብዙ እኮ ተጠልፎ ወጥመድ ውስጥ የተገባው በዚህ ተይዞ እፍን እንደዛች አሳዋ ነግሬያችሁ የለ አሳዋ በሰላም ውቅያኖስ ውስጥ በሰላም የሚያስፈልጋት ግባት ሁሉ እኮ አላት እዛ ውስጥ አረፋ ቁጭ ብትል ሁሉንም እያየች እዛ ውስጥ ያለውን ህይወት ዘመኗን በሙሉ እድሜዋን እግዚአብሔር እንደሰጣት በዛው ውሃ ውስጥ ማሳለፍ ስትችል የሆነ ትል እዚህ ጋር እንዲህ ሲላየችው ቀዊን ሲያምር አለች። የተያዘበትን ግን አላየችው። ዛቅ የሱ አይነት እኮ ታች ብትወዳለ አለ እኮ ብትቆይ እሱም ባትበላ ምንም አትሆን። እሱ አየችው ያንን ፍሬሽ ነገር ስትይዘው ጧ መውጫ የለው። ሰይጣንም እንደዚህ ነው ባይዘው ዓለም ላይ በሙሉ የምታዩቸው ስጦታዎች ዝም ብላችሁ እንዳታግበሰብሱ የወጥመድ ዳቦ ነው። ሰይጣን በምንም ታምር ነፃ ስጦታ ኖሮት አያውቅም። አይ ላቭ ዩ ምናምን ተብለህ የኔ ፍቅር ተብለሽ ባት ነገር ተብላችሁ የሆነ ነገር ቢደረደር እመኑኝ እሱ ወጥመዱ ላይ ያለ ዳቦ ወጥመዱ አይታየም። ብዙ ጊዜ አሁን አይጥ እንዲህ ተረገ ወጥመድ ይሄ ወጥመድ ነው ብላ አይጥ እኮ ወጥመድ አታውቅም። ሰዎች በተንኮል እንደዚህ አድርገው የሆነ ምናምን ሽቦ ነገር ሰርተው እንደዚህ አድርገው ጫፉ ሲነካ ቷ የሚያደርግ ሚዝ የሆነ መጋዝ ነገር እንደሰሩ አታውቅም። ይሄንን የሚሰራው ሰው የሆነው ገዢው እንትን አሉ። ከዛ አምጥተው ይዘው ዛች ላይ ተደርጎ የሆነ ነገር ተደርጎ አንዳንድ ቂቤ ሁሉ ያደርጋሉ። አይጥ የመጋበዝ ፕላን አይደለም ያላቸው የመግደል ነው። እዛ ላይ የሚሸተውን የሚያምረውን ቲማቲሙን የሆነ ነገሩ ምናምን እሷን ለመጋበዝ አይደለም። አይጥስ ምንድን ነው የምታስበው? ኦ ማይ ጋድ አይጥኛ ብንችል ማለት እግዚአብሔር ያዘጋጃት ተብሎ ተጽፏል ትላለች። ጠቅሳ ነው የምትቦተው። አራሷ አይጥ ብትን አርጋ 7-6 ልጆቿን ግፍ አርጋ ልታጠባ ቱር ብላ ትሄዳለች። ትጫወት ጠዋት ጭራዋን ይዘዋት ሳይት ያዘ ይችላል። ትንንሽ ግልግሎች ደግሞ ምንም ስለማያስተውሉ ሳሎን ይመጣሉ፣ ፊት ለፊት ይመጣሉ። በመጠን ታሽ ዘር ማንዘሩ ያልቅ በምን በወጥመድ ዳቦ። ስለዚህ ዓለም ላይ ያለውን ነገር ደቀ መዝሙር ይለያል። ፈትኑ መርምሩ፣ ሺህ ዓመት አጥሩ። ከቻላችሁ ዘመናችሁን ጻፉት። ይሄን ይዘን ነው በዘላለም መቀልደው? ይሄን ይዤ ነው በደቀ መዝሙር ህይወት መቀልደው? በፍጹም አላረገው። የቀረኝን ጥፍጥ አርጌ ጽድት አርጌ በገባኝ መጠን ልክ የእግዚአብሔርን ሐሳብ ኖሬ ሰው መኖር ከቻለ ነግሬው ወጣለሁ። እንደማልኖር አውቃለሁ። ምድር ላይ ገብቶኛል። የምትኖሩ ከመሰላችሁ ዛሬ መርዶም ይሆንባችሁ ከሰማችሁ ስሙ። አትኖሩ። ማንም ኖሮ አያውቅም። ጥላ ነው። መድረክ ላይ ያለን ያየነውን ቲያትር ዘላለም ቲያትሩ መድረክ ላይ ይኖራል እንዴ? ምስጥ ብለን ገብተን ግማሾቻችን እያለቀስን እየተናደድን እያበድን እየተሰቃየን ዝግት ክፍት እየተደረባረገ መድረኩ እየተቀየረ የሆነ ዓለም ወስደውን ባህር ላይ ወስደው ጥለውን ኦ ማይ ጋድ ብለን ተናደልቅሳ እልቂልና በውሎ መብራቱ ይበራና ይመጡና ቻው ደህና ደሩ ብለውን ተያይዘው እንደዚህ ብለውን ይሄዳሉ። ከዛኛም እንወጣለን። አለቀ ቲያትሩ። ልክ እንደዚህ ነው። ወተናል፣ እንወርዳለን። መድረኩ ላይ ነው ያለ ነው። የምናደርገውን አድርገን ቶሎ ብንወርድ አይሻልም ወይ? ስለዚህ በትክክል ከተወናችሁ ተውኑ። በትክክል መኖር ያለባችሁን ኑሮ ኑሩ። እግዚአብሔር የሰጣችሁን ስክሪፕት ኑሩት። የተሰጠን ስክሪፕት አለ። ተዋናያን ናችሁ ብቻ አይደለም ያለን፣ ልጆች ናችሁ ብቻ አይደለም፣ ደቀ መዝሙር ናችሁን ያለን። የምንኖርበት የህይወት መርህና መልክ ሰጥቶናል። ከተቀበልነው እሱን ለብለብ አድርጉት። ጎበዝ ቲያትረኛ እኮ ወንድም የተሰጠውን እኮ ስክሪፕት ያጠናዋል። በላብላይና ግን እንግዲህ ያውቃሉ ማአት ዋጋ የሚከፍሉ ደብተ ትልቅ መዝገብ ያቋጭ ብለው አጥንተው ነው የሚሰሩት። እነሱ የሚያልፍ ነው፣ የኛ እኮ አያልፍ። ይኸው ስክሪፕቱ። እግዚአብሔር ይርዳ። እንጸልይ። ሞኝ እንዳንሆንብህ መያዝ ያለብንን ይዘን በከፉት ቀኖች ላይ እግዚአብሔር ሆይ አሸናፊዎች ሆነን ድል አድርገን ጊዜውን ገዝተን ዘመኑን ገዝተን በዘመኑ ላይ እግዚአብሔር ሆይ አሸናፊዎች ሆነን አንተ እንደምትፈልገው በጽድቅ ተጽዕኖ አምጥተን እንደ ብርሃን ልጆች ተመላልሰን አንተን ለብሰን አሮጌውን ሰው አስወግደን በፍቅርህ ለብዙዎች ምሳሌ እንድንሆን እንድትረዳን ለምንሃለሁ። ትርጉም ያለው ኑሮ እንድንኖር
ያለ ልብስ ሰርግ ቤት እንደተገኘው ምስኪን ሰው ያለ ልብስ ያለ አንተም ምድር ላይ እንዳንላወስ ምድር ላይ ወዲያና ወዲህ ብለን እንዳናልፍ አንተን ለብሰን ባንተ የሚመጣውን ውጤት ሁሉ ተቀብለን ማለፍ እንድንችል እርዳ። እባክህን አግዘን ጌታ ሆይ፣ እባክህን አግዘን። በዚህ በጣም ውጥንቅጡ በጠፋው ዓለም ላይ በሰዓትና በደቂቃዎች ብዙ ነገሮች በሚቀያየሩበት ጊዜ አእምሮአችንን የዘጋ ልባችንን ያወረ ያንተን ነገር እንዳናስብ ቀና ብለን እንዳናይ ወጥመዱ እንዲይዘን በዙሪያችን የተደረገ ማንኛውም አይነት አዚም ድንዛዜ በኢየሱስ ስም የተሰበረ ይሁን። ጌታ ሆይ እባክህ በዚህ ምሽት እለምንሃለሁ። እባክህ በዚህ የተገኙ ቅዱሳን እግዚአብሔር ሆይ ይህንን እውነት የሚሰሙ ሁሉ በስምህ ስልጣን በኢየሱስ ስም የልቦናቸው አይኖች ይብራ፣ ማስተዋል ይቻሉ፣ የጥበብና የመገለጥ መንፈስ ይሰጣቸው፣ የተዘጋጀላቸውን ርስት ማየት ይቻሉ፣ ከብረው መኖር እንዲችሉ እርዳቸው። ክብር ፍለጋ ከክብር እንዳይወርዱ በኢየሱስ ስም ሕዝብህን ጠብቅ። በዚህ የተገኙ ቅዱሳን እህትና ወንድሞቼን ሁሉ ባርካቸው። ስምህ ከፍ ይበል በነሱ ቤታቸው፣ ኑሯቸው፣ ትዳራቸው፣ መንገዳቸው፣ ቀሪ ዘመናቸው ሁሉ በአንተ የተባረከ ይሁን። ስለ ሁሉ እናመሰግናለን። የሰማይ አምላክ እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። በመንገዳችሁ ሁሉ ከእናንተ ጋር ይሁን። እሱም ፈልጋችሁ የመጣችሁ ወንድሞቼና እህቶቼ በኢየሱስ ስም ከፈለጋችሁት በላይ በቤታችሁ፣ በኑሯችሁ፣ በመንገዳችሁ፣ በስራችሁ ላይ ይገለጥላችሁ። ጌታ ሆይ እሱም ከነሱ ጋር አብሮ ይሰራ ነበር ተብሎ እንደተጻፈ ከነዛ ከተወቀሱት ከተነቀፉት ሰዎች ጋር ጌታ አብሮ ይሰራ ነበር ተብሎ እንደተጻፈ ከነዚህ ቅዱሳን እህቶቼና ወንድሞቼ ጋር አብረሃቸው ስራ። በኢየሱስ ስም ሲወጡ አብረሃቸው ውጣ። በሄዱበት ስፍራ ሁሉ ምልክትን ስጣቸው። ቀሪ የምድር ቆይታችንን ባርክል። አንድ ቀን በመንግሥተ ሰማይ እንገናኝ። አሜን።